የመናሪያዎችን ትራንስፖርት አገልግሎት በኢቲኬቲንግ ቴክኖሎጂ ውስጥ ማስገባት የእጅ ንክኪን ተከትሎ የሚመጡ የገንዘብ ማጭበርበርና ሌብነትን ለመከላከል እንደሚያግዝ የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ ዶክተር ብርሃኑ ገቦ ገለጹ። የትራንስፖርት አገልግሎት ከዘመናዊ ቴክኖሎጂ ጋር ማስተሳሰር በመናሪያዎች ውስጥ የሚስተዋሉ የስምሪት አሰጣጥ ችግርና በተገልጋዮች ላይ የሚደርሰውን እንግልት እንደሚቀንስ የተናገሩት ደግሞ የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ ዶክተር ማርቆስ ጁምብሮ ናቸው። ህብረተሰቡ የተቀላጠፈ የትራንስፖርት አገልግሎት እንዲያገኝ የከተማው አስተዳደር ከተለያዩ ማህበራትና ከግል ድርጅቶች ጋር የሚያደርገው ጥረት ውጤታማ እንዲሆን ተገልጋዩ ማህበረሰብና ባለድርሻ አካላት ሊደግፉ እንደሚገባ የወላይታ ሶዶ ከተማ ትራንስፖርትና መንገድ ልማት መምሪያ ኃላፊ ወይዘሮ መቅደስ በዛብህ አሳስበዋል። ተገኝ ሰይፉ ያጠናቀረውን ዘገባ ዳግም ማዴቦ ያቀርበዋል። በአመት ከ12 ሚሊዮን በላይ ተሳፋሪዎችን የሚያስተናግደው የወላይታ ሶዶ መናሪያ በክልሉ ካሉ መናሪያዎች ከፍተኛ የተሽከርካሪዎች ፍሰት ያለበት እንደሆነ ይነገራል። ከዚህ አንጻር የመናሪያው አገልግሎት አሰጣጥና ስርዓት ለተገልጋዮቹ ምቹና ህጋዊ ስርዓትን ጠብቆ እንዲሄድ የከተማው የዞኑና የክልሉ ትራንስፖርትና መንገድ ልማት የግል ባለሀብቶችና የዘርፉ ማህበራት በጋራ እየሰሩ ናቸው። ይሄን አገልግሎት ደግሞ በተሳለጠ መልኩ ካልሰጠን ትራንስፖርት ለሌብነት፣ ለኪራይ ሰብሳቢነት በጣም ምቹ ነው። ሰው የተሳለጠ አገልግሎት ለመስጠት ደግሞ ዘርፉን ማዘመን ይችላል። ከሌብነት ነፃ ማድረግ፣ ማጽዳት፣ ከደላላ የጸዳ ህብረተሰቡ ቀልጣፋ፣ ጤናማ እና ደህንነቱ የተጠበቀ ትራንስፖርት አገልግሎት እንዲያገኝ የትራንስፖርት ህዝብ ማዘመን የሚል ደረጃ ላይ ደርሰናል። ይህን ከማዘመን ስራዎች አንዱ የተሳፋሪዎች መንገድ ላይ ያለውን የታሪፍ ማጭበርበር ስራውን ለመከላከል የኢቲኬቲንግ አሰራር ክልሉ ለመዘርጋት ከፍተኛ ጥረት እያደረገ ይገኛል። የመናሪያው አገልግሎት ከህገወጥነትና ከሌብነት የጸዳ እንዲሆን የኢሲፒቴታ ኢንጂነሪንግና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ከትራንስፖርትና መንገድ ልማት ጋር በመሆን የጀመሩት የኢቲኬቲንግ አሰራር ከዚህ በፊት ሲስተዋሉ የነበሩ ችግሮችን በዘላቂነት ይፈታል ተብሎ ይጠበቃል። በክልል ደረጃ የኢቲኬቲንግ ማህበር እውቅና አግኝተው ወደ ስራ ውስጥ የገቡ ማህበር እንዳለ ይታወቃል። እነዚህ ማህበር ደግሞ ስራ ውስጥ ከገቡበት ጊዜ ጀምሮ እንደ ወላይታ ሶዶ እንደ ወላይታ ዞን በትራንስፖርት አገልግሎት ላይ የነበሩ ጉዳዮችን እንደገና ደግሞ ውል ሲገቡ ውላቸው ላይ የነበሩ ጉዳዮችን በበቂ ሁኔታ እዚህ ያለው ባለድርሻ አካላት ግንዛቤ አግኝተው ቀጣይ በሚሰሩ ስራዎች ላይ ልዩ ትኩረት ሰጥተን ለመምራት ምቹ መደላደል የሚፈጠር መድረክ ነው። የኢቲኬቲንግ አገልግሎት መጀመሩ ትርፍ መጫንና ከታሪፍ በላይ የማስከፈል ተግባራትን ከማስቀረት ባሻገር በተሽከርካሪዎች ባለቤቶች በማህበረሰቡና በሾፌሮች መካከል ታማኝነት የሚፈጥር እንደሆነ ተመላክቷል። አንደኛ ኢቲኬቲንግ ጥሩ ነው ለህብረተሰባችን ትርፍ ታሪፍ እንዳያስከፍል፣ ትርፍ ሰው እንዳይጭን ከማድረግ አንጻር ትልቅ ሚና አለ። ይህንን ማንም የሚቃወም አይኖርም። ግን አሰራር ላይ የሚፈጠሩ ክፍተቶች እነዚህ ግድፈቶች እንዳይኖሩ በእርግጥ ስራው በጣም ሰፊ ነው። ህዝባችን የተሻለ የተሳለጠና ጥራት ያለውን አገልግሎት እንዲያገኝ እንመኛለን። በሌላ በኩል ደግሞ ቀደም ሲል ብዝበዛ ነበረ፣ ቀደም ሲል ሲዘረፍ ነበረ የሚለው ቋንቋ ዛሬ ደግሞ በእነሱ መደገም የለበትም። ስለዚህ በዛ በኩል እነሱም በጣም ጥንቃቄ ቢያደርጉ፣ የሰራተኞቻቸውን ስነ ምግባር ቢከታተሉ፣ ቢቆጣጠሩ፣ ከዚህ ውጪ ረዣዥም ሰልፎች እንዳይኖሩ ጥንቃቄ ቢደረግና ቅድም ወንድሜ ለመግለጽ እንደሞከረው በቴክኖሎጂም ሆነ በአሰራር ደረጃ የሚገጥሟቸው ተግዳሮቶች ካሉ በየጊዜው እያረሙ የተሻለ ሁኔታ እንዲኖር የማድረግና የማስቻል ሁኔታ ከነሱ የሚጠበቅ ስለሆነ ዛሬውኑ በእነሱ ላይ ይሄ ይደረግ ብዬ በግሌ የማነሳው አንድም ነገር የለም። አሰራሩ ተግባራዊ መሆኑ የስምሪት ቁጥጥርና አገልግሎት አሰጣጥ ከማሻሻል በተጨማሪ የትራፊክ ፍሰትና የታሪፍ ዋጋ በተረጋጋ መንገድ እንዲተገበር የሚያግዝ ነው። ይሄ ሲስተም ከመጣ በኋላ ምን ያህል ጥቅም አገኘን የሚለውን ነገር ላይ ነው እኔ ላስቀምጥ የምፈልገው። በእርግጥ ከዚህ በፊት ከመናሪያ ጋርም ህገወጥ መውጫ ይዘን ወደ ህግ ያቀረብንበት ሁኔታም ነበረ። ሰፊ የህገወጥ መውጫዎች አዝማሚያም ነበሩ። ሲሰጥም የያዝነው በአካል ይዘን ወደ ህግም ያደረስነው ነገሮች አሉ። ነገር ግን ይሄ ሲስተም ከመጣ በኋላ ቁጥጥሩን ለኛ ጥሩ አድርጎታል።
ቴክኖሎጂ ሲጀመር ሲመጣ ያው ህዝቡም እስከሚቀበል እኛም እስከምናውቅ ይቸግረናል። ስለዚህ ይሄ ነገር እስከታች እስከሚወርድ ድረስ የኛ ድጋፍ ያስፈልጋል። አሁን በጣም ትልቁ ችግር ምንድነው? ረጃጅም ሰልፎች አሉ የሚለው ነው። ሰው ይሰላቻል። አንደኛ አጭር መንገድ እንደው ምን ያስፈልጋል የሚሉም አሉ። አጭር መንገድ ቲኬቲንግ ለምን ያስፈልጋል የሚሉ አሉ። ይሄ ከግንዛቤ ችግር ነው። ስለዚህ እዚህ ላይ ቲኬቲንግ የሚመሩ ሰዎች በተለይ ሰልፉ ላይ ያለው ነገር ቀጣይ ታሳቢ አድርገው ቢሰሩ ጥሩ ነው። የቆዩ ዋጋዎች በአስቸኳይ ቢፈተሽ፣ ከዋጋ ንረት ጋር በተያያዘ ከስፔርም ጋር በተያያዘ ያሉ ነገሮች ታይተው እነዚህ ደግሞ የተንጠለጠሉ አሁን 58 ብር 57 ብር አካባቢ የነበሩ እጅግ ሌላ ስራ ነው የሆኑብንና እነዚህ ነገሮች ሂሳቦች ሲሰሩ ቢያንስ ቀጣይ ላይ የሚቻል ከሆነ ክልሉንም ዞኑንም እንግዲህ የከተማው መንገድ ትራንስፖርትንም የሚመለከታቸው ባለድርሻ አካላትን ጠይቀው ሂሳቡ ሲሰራ ምናልባት ታሳቢ ቢደረጉ። በመናሪያው እየተተገበረ ያለው የአገልግሎት አሰጣጥ መሻሻልና የቴክኖሎጂ አጠቃቀም ስርዓት ለማህበረሰቡ እንግዳ ቢሆንም ግንዛቤ በመስጠትና ከባለድርሻ አካላት ጋር በመተባበር ስራው በትኩረት እንደሚሳለጥ ተጠቁመዋል። 5 ብርና ሳንቲም ቤቶች አገልግሎት ብዙም ስለማይሰጡ መልስ ከወሰዱ በኋላ እንደዚህ መሬት ላይ ጥሎ የሚሄድ ህዝብ አለ። እኔ በአይኔ ያየሁት ማለት ነው። ስለዚህ አሁንም ቢሆን ብዙ ጊዜ ይሄ የዋጋ የታሪፍ ማሻሻያም ሲደረግ ቶሎ ብሎ እኛ ጋር ደርሶ አያውቅም። ይሄም መስተካከል ካለበት ተስተካክሎ ለነሱም ከነሱ የሚያስፈልገው ነገር እነሱም እያረሙ እንዲሄዱ እነሱም የራሳቸውን ኃላፊነት ይወስዳሉ የሚል እምነት አለኝ። ተገቢነት የሌለው የዋጋ ጭማሪ በሚያደርጉና በህገወጥ ነጋዴዎች ላይ እርምጃ እየተወሰደ እንደሚገኝ የወላይታ ሶዶ ከተማ ንግድና ገበያ ልማት መምሪያ አስታወቀ። የሚዛን ማጭበርበር ለማስቀረትና ሸቀጣ ሸቀጦች የዋጋ ተመን ሰንጠረዥ ወጥቶላቸው እንዲሸጡ ለማስቻል የቁጥጥር ስራ በትኩረት እየተሰራ እንደሚገኝም ተመላክቷል። አለማየሁ አልቶ ተጨማሪ አለው። የህዝብ አገልጋይ የሆኑ ነጋዴዎች የመኖራቸውን ያህል አላግባብ ጥቅም ለማግኘት የሚሹ ራስ ወዳድ ነጋዴዎችም አይጠፉም። ህገወጥ የንግድ እንቅስቃሴ ዘርፈ ብዙ ገጽታዎች እንዳሉት የጠቆሙት የወላይታ ሶዶ ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ከበደ ዳና መሰል እንቅስቃሴ ውስጥ በሚገኙ ነጋዴዎች ላይ የተጀመረው እርምጃ ተጠናክሮ እንደሚቀጥል ገልጸዋል። አለ ምክንያት ዋጋ መጨመር ያስጠይቃል በህግ። ስለዚህ ከተማ ላይ ያለው ቁጥሩ ቀላል ያልሆነ ስግብግብ ግለሰብ ነጋዴዎች ዋጋ እየጨመሩ ነው ያሉት። ስለዚህ እሱን ተከታትለን የግንዛቤ ማስጨበጥ ስራ እየሰራን ያለ ነው። ጎን ለጎን ግን እርምጃ የመውሰድ ስራ አጠናክረን እንቀጥላለን። ከዋጋ ጋር ያለው ነገር በጣም ብዙ ሮሮ እየተነሳ ነው ያለው። ያ ማለት ምንም ነገር ምክንያት ሳይኖር በእቃዎች ላይ ዋጋ ይጨምራሉ። ስለዚህ የእቃ ዋጋ የመለጠፍ ጉዳይ ግዴታ እንደሆነ እያስተማርን ያለ ነው። ዛሬ አይታችሁ ከሆነ ዋጋ ያለጠፉ ነጋዴዎችም ጭምር እርምጃ እየተወሰደ ነው ያለው። ዋጋ መለጠፍ አለባቸው። ለዋጋ ማነጻጸሪያ የሆነው የገዙበት ደረሰኝ ማሳየት መቻል አለባቸው። ሲሸጡ በደረሰኝ መሸጥ መቻል አለባቸው። ስለዚህ ይሄን በመሰወር ከተማ ላይ ህገወጥነት እንዲስፋፋ የሚያደርጉ ነጋዴዎች አሁንም መልእክት እያስተላለፍን ያለ ነው። ተከታታይ የሆነ እርምጃ እንወስዳለን። የሚዛን ማጭበርበርና አላግባብ የዋጋ ጭማሪ እንዳይፈጠር ከማድረግ አኳያም የክትትልና ድጋፍ ስራ እየተሰራ እንደሚገኝ ተጠቁሟል። የሚዛን መመርመሪያ እቃዎች አሉ። እሱን በማስቀመጥ የነጋዴውና የኛ ትክክለኛ የሆነ ሚዛን መመርመሪያ ግራሞች ጋር አንድ ላይ በማነጻጸር ከዚህ በፊትም ተሰርቷል። አሁንም እነሱንም ቢሆን በተጨማሪ እየሰራ ነው ያለ ነው። መኖንም በሚመለከት ህጋዊ ያልሆኑ መኖች ካሉ ህጋዊ የማድረግ ኖርማል ዋጋ ለምሳሌ ተጠቃሚ ህብረተሰብ ዋጋውን በመኖ ላይ አይቶ እንዲጠቀም ለማድረግ ዝርዝር አውጥተው የኛ ማተም እንዲደረግ በማድረግ ጽሁፍ ማስጠንቀቂያንም እየሰጠ የሌሉትን በመለየት ጽሁፍ ማስጠንቀቂያንም እየሰጠን የማሸግ ስራንም እየሰራን ህጋዊ ሆኖ እንዲሰሩ የማድረግ ስራ እየሰራ ነው ያለን። ኑሮ ውድነት እንግዲህ እንደምታወቀው በጣም የተወደደ የተጨመረ በመጣ ሰዓት ያለ አግባብ ዋጋ ጭማሪ የሚያርጉ ሰዎች አሉ። በእነሱን ላይም እርምጃ እየወሰደን እየሄደን
አላግባብ የዋጋ ጭማሪ ማድረግ በሕግ የሚያስቀጣ ተግባር ነው ሲሉ በአጽንኦት ያነሱት አቶ ከበደ ዳና ያለ ዋጋ ተመን ሰንጠረዥ ሸገጣ ሸገጥ በሚሸጡ ነጋዴዎች እንደዚሁም የቤት አከራዮች ላይ ሕጋዊ እርምጃ በተዋረድ እንደሚወሰድ ተናግረዋል። ላይ ያሉ በተለይ ከሜኖ ጋር ከምግብ ቤቶች ዋጋ ጭማሪ ጋር ያለው ነገር ላይ እርምጃ እንወስዳለን። ምንም የተለየ ነገር የለም። ምንም መጨመረ ነገር የለም። የመንግስት ሰራተኛ ደሞዙን በአይኑ አላየም። ይሄ ባለበት ሁኔታ ላይ በርከት ያሉ ምናልባት ሌላ ጊዜ ትመለሱ ይሆናል እንጂ የቤት አከራዮች ጭምር ያለ ምንም በቂ ምክንያት ዋጋም ጭምር እየጨመሩ ነው። ምንም ቤት ኪራይ ላይ የጨመረ ግብር የለም፣ የተለየ ነገር የለም። ነገር ግን 1000 እና ከዛ በላይ እየጨመሩ እንደሆነ መረጃዎች እየደረሱን ያለው እነሱ ጋርም መድረክ ፈጥረን ከገቢዎች ጽሕፈት ቤት ጋር እየተነጋገርን ነው። መድረክ ፈጥረን ተመሳሳይ የሆነ እርምጃ እንወስዳለን። ለመንግስት ሰራተኛ የደሞዝ ጭማሪ ተደርጓል በሚል ሰበብ የዋጋ ጭማሪ በማድረግ ዜጎችን የሚያስጨንቁ ሰዎች ከመሰል ተግባራቸው ሊቆጠቡ ይገባል። ታሪክ ባህሎችና ቅርሶችን ጠብቆ ማሳደግ ለቱሪዝም ልማትና ለሕዝቦች ትስስር ሚናው ከፍተኛ መሆኑ ተጠቆመ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባህል ቱሪዝምና ስፖርት ቢሮ የ2017 አጠቃላይ የሴክተር ጉባኤና የ2018 በጀት ዓመት የአንደኛ ሩብ ዓመት የአፈጻጸም መድረክ በታርጫ ከተማ ተካሂዷል። በመድረኩ የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴ እንዳሉት ተቋሙ የክልሉን ሕዝቦች ባህል፣ ታሪክ፣ ቋንቋ፣ ኪነ ጥበብና ስነ ጥበብ፣ የቱሪዝም ሀብቶችን እንዲሁም የስፖርት ዘርፍ ስራዎችን በማልማት የህብረተሰብን ተጠቃሚነት የማረጋገጥ ግብ ይዞም እየሰራ ይገኛል። በተጨማሪም የብዝሃ ማንነትና ባህሎች መገለጫ የሆነው ክልል በውስጡ የያዛቸውን ውብ ባህላዊ እሴቶች ለስራ ዕድልና ለገቢ ማግኛ አድርገን አዳብረን ልንጠቀም ይገባልን ብለዋል። ባህል የአንድ ማህበረሰብ የማንነት መገለጫ፣ የገቢ ምንጭ፣ ግጭትን በመከላከል የተረጋጋ ህብረተሰብ እንዲፈጠር እንዲሁም የህብረተሰብ የስነ ልቦና መተሳሰሪያ እንደሆነም አቶ ፋንታውን አብራርተዋል። አቶ ፋንታውን አክለው ጤናማ፣ ምርታማና በመልካም ስነ ምግባር የታነጸ ዜጋ ለመፍጠር ስፖርት ያለው ሚና የጎላ በመሆኑ በክልሉ ተተኪ ስፖርተኞችን ለመፍጠር የተጀመሩ የታዳጊ ወጣቶች ፕሮጀክቶችን አጠናክሮ ማስቀጠል እንደሚገባ አሳስበዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በደቡብ ኢትዮጵያ ክልል በተያዘው መኸር ከ69 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ እንደሚገኝ ተገለጸ። የክልሉ መንግስት ለግብርናው ዘርፍ ምርታማነት ልዩ ትኩረት በመስጠት በክልሉ ያሉ የመልማት አቅሞችና ጸጋዎችን በአግባቡ መጠቀም የሚያስችል በቴክኖሎጂ አጠቃቀም የታገዘ ግብርናን አቅዶ በመተግበር በዘርፉ ተጨባጭ ለውጥ በመመዝገብ ላይ ሲሆን በ2018 ምርታማነትን 20 በመቶ ለማድረስ እየተሰራም ይገኛል። በክልሉ በ2016-17 የበልግ እርሻ የተመዘገበው ከፍተኛ ውጤት በተያዘው የመኸር አዝመራ በመድገም ከተረጂነት ወደ ምርታማነት የሚደረገውን ሽግግር ለማጽናትና የሕዝቡን ተጠቃሚነት ለማረጋገጥ በትኩረት በመስራት ላይ ይገኛል። በምርት ዘመኑ ከ860 ሺህ ሄክታር በላይ መሬት በዓመታዊና ቋሚ ሰብሎች በማልማት ከ69 ሚሊዮን ኩንታል በላይ ምርት የማግኘት ግብ ተጥሎ ወደ ተግባር ተገብቷል። ከዚህ ውስጥ በዓመታዊ ሰብሎች ብቻ ከ747 ሺህ ሄክታር በላይ መሬት በዘር በመሸፈን ከ36 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታልሟል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ እንደዘገበው በአሪ ዞን ወባ አሪ ወረዳ ያለው የመንገድ ችግር በማህበራዊ ህይወታቸውም ሆነ በኢኮኖሚያቸው ላይ ከፍተኛ ጫና እያሳደረ መሆኑን የአካባቢው ነዋሪዎችና አሽከርካሪዎች ገለጹ። የደቡብ መንገዶች ባለስልጣን ጂንካ ዲስትሪክት በበኩሉ በአካባቢው ያለው የአየር ሁኔታና ናዳ ችግሩን እንዳባባሰው አመልክቷል። አስተያየታቸውን የሰጡ አካላት የመንገዱ መበላሸት ከማህበራዊ ህይወታቸው ባለፈ ላላስፈላጊ ወጪዎች በመዳረግ በኢኮኖሚያቸው ላይ ተጽዕኖ በመፍጠሩ መንግስት ለመንገዱ ዘላቂ መፍትሄ እንዲፈልግላቸውም ጠይቀዋል። የወባ አሪ ዋና አስተዳዳሪ አቶ መምህሩ ጌታቸው መንገዱ የአሪ ዞንን ከወባ አሪና ሰሜን አሪ ጋር የሚያገናኝ ብቸኛ መንገድ መሆኑን ጠቅሰው በአካባቢው የተከሰተው ናዳ በመንገዱ ላይ ከፍተኛ ጉዳት በማስከተሉ ችግሩን ለመቅረፍ ከሚመለከታቸው አካላት ጋር በመነጋገር እየተሰራ ነውም ብለዋል። የደቡብ ኢትዮጵያ ክልል መንገዶች ባለስልጣን ስራ አስኪያጅ አቶ ሊየው ካሳውን በበኩላቸው ከማህበረሰቡ የተነሳው ቅሬታ አግባብነት ያለው መሆኑን ጠቁመው በአካባቢው ያለው የዝናብ ሁኔታና ናዳ ችግሩን እንዳባባሰው ተናግረዋል። ችግሩን ለመቅረፍ በቀጣይ ጥናቶች ተደርገው ዘላቂ መፍትሄ እስኪፈጠር ድረስ እንቅስቃሴዎች እንዳይቋረጡ ማሽኖችን በማስገባት ጊዜያዊ መፍትሄ ለመስጠት ስራዎች እየተሰሩ ነውም ብለዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።